አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። አቤል አሳየን። እሺ። እና ደግሞ አንድ በመጨረሻ ከማሳየቴ በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርከው። ሄርሜላን እዚህ ውስጥ ማካተት አልነበረብህም። አቤል ያልተረዳኸው ነገር ምንድነው ታውቃለህ? አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም ለዚህ ደግሞ ሆኖ ተጠያቂ ናችሁ እያለ ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተህ ይሄንን ሰምተህ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። ማመን ያለብህን በስትክክል ማን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህ ሰዎች ነው? ሰላም ውድ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ አብዛኞቻችሁ በብዙ ነገር ተጨንቃችሁም በብዙ ነገር ስለኔ ጉዳይ አሳስባችሁ እየደወላችሁ ያላችሁም ሰዎች አላችሁና እንግዲህ ፋሚሊዎቼ እኔ አሁን ላይ ይሄ ብዬ የተናገርኩት ምንም አይነት ምርጫ የለም። አብዛኛው ሰው ግማሹ ከሄርሜላ ጋር ለምን አትሆንም፣ ግማሹ ከሩታ ጋር ለምን አትሆንም ምናምን ነው እያለኝ ቴክስትም እየጻፈ ያለው እየደወለም ያለውና እኔ ግን ማወቅ የምፈልገው አንድ እውነት አለ። የትኛውም ሰው ደግሞ እኔን ለመረዳት ከሞከራችሁ እውነታውን ታገኛላችሁ ብዬ አስባለሁኝ። የትኛውም ሰው አይደለም ለረጅም ታይም ለአንድ ቀን እንኳን ራሱን ስቶ ምን ሆኜ ነው ብሎ ይጠይቃል አይደለ? እኔ ለወራት ያህል ራሴን ሳላቅ ከራሴ ጋር ሳልሆን እንደ እንስሳ ወደዚህና ወደዛ ሲያረጉኝ ኖሬ ዛሬ ላይ እንዴት ጥያቄ አይፈጥርብኝም? እንዴት እውነታውን ማወቅ አልችልም? ይሄን ነው የኔ ጥያቄ ማለት ነውና እኔ አሁን ሩታን መምረጥ ሄርሜላን መምረጥ ላይ ሳይሆን ምርጫ ላይ አይደለም ያለሁት። እኔ የራሴን እውነት ነው እንዲወጣልኝ የምፈልገው፣ የራሴን እውነት ነው ማወቅ የምፈልገውና አብዛኛዎቻችሁ የተረዳችሁኝ አይመስለኝም። ለማንኛውም ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድነው? ሩታንም ሄርሜላንም መረጃ ካላመጣችሁ እኔን አታግኙኝ፣ እኔ የሆንኩትን ነገር ማወቅ ፈልጋለሁ ብያቸው ነበርና ዛሬ እስኪ በሄርሜላ በኩል አንዳንድ መረጃ አሉ እየተባለ ስለሆነ ያንን ነገር መታ ያለውን ነገር አብረን የምንሰማ የምናይ ይሆናል ማለት ነው። ቤተሰቦቼ እኔ በዚህ ታይም ስለሰው ምናምን የምጨነቅበት ታይም ላይ አይደለሁኝም ያለሁት። እኔ የራሴ ነገር ያስጨንቀኛል፣ የራሴ ነገር ያሳስበኛል። ለምን ምን ሆኜ ነው የሚለው ነገር ጥያቄ ፈጥሮብኛልና ለዛ ነው። አብዛኞቻችሁ ደግሞ የተረዳችሁት ነገር የለም። እናንተ እያያችሁ ያላችሁት እኔ ከሄርሜላ ጋር እኔ ከሩታ ጋር መሆንን ብቻ ነው ትኩረት አድርጋችሁ እየተናገራችሁ ያላችሁት ማለት ነውና በኔ ቦታ ሆናችሁ ነገሩን ለማስተር ሞክሩ። በኔ ቦታ ሆናችሁ ነገሩን ለማየት ሞክሩ ቢያንስ ማለት ነው። የዛን ጊዜ ሁሉንም እውነት ይገለጥላችኋል ብዬ አስባለሁኝ። ስለዚህ እኔም ላይ ባትፈርዱ ሞር የተሻለ ነው ብዬ አስባለሁ። ሁላችሁም እንግዲህ ለኔ አስባችሁም የምታወሩ ለኔም ብላችሁ ብዙ ነገር እንትን የምትሉ አላችሁ። እናንተን ከልብ አመሰግናለሁ። ዛሬ ላይ እንደዚህ እንድቆም ለረዳኝ ፈጣሪ ክብር ምስጋና ይድረሰው እላለሁ። ለምን ብዙዎች የኔን ውድቀት የኔን የሆነ ነገር ነበር የተመኙት፣ ግን ደግሞ ዛሬ ላይ በሰላም ኖሬ በሰላም ቆሜ እንድንቀሳቀስ የረዳኝ ፈጣሪ ይመስገንና አብዛኛዎቻችሁ ትንሽ ስላልተረዳችሁኝ ነው፣ ነገሩን አንደርስታንድ ስላላረጋችሁት ነው ዛሬም ተመልሼ ወደ እናንተ የመጣሁት ማለት ነውና እንዴት ነው አንዳንድ ነገሮችን የኔ ጤና ይቀድማል ብዬ ነው ማስበው ከየትኛውም ነገር ማለት ነውና ዛሬ ላይ ሁሉንም ነገር ማወቅ ፈልጋለሁ ስላልኩ ጥፋተኛ ነኝ ማለት አይደለምና እንግዲህ ሰላም ነው። እንዴት ነህ? ሰላም ነው። ሰላም አለ ተበሽቷል። አመሰግናለሁ። እንዳኔ ወደ ጤና ተመልሰ እንደዚህ ሆነ ስላየው ደስ ብሎኛል። ይሁን። ሄርሜላ ይታለች። ሄርሜላ እየመጣች ነው እንዳልኩ መረጃውን ይዛ እየመጣች ነው። ምክንያቱም በጣም ብዙ ነገሮችን አንተ በራስህ አይተህ ትረዳለህ ብለን አስበን ነበር። እኔም እንደራሴ ገባ ሄርሜላ ጋር ያለውን ነገር አንተ እንደዛ በሆንክበት ሰዓት ላይ ያደረገችውን ነገር ትረዳለህ ብዬ አስቤ ነበር። ግን አንተ ባሰብከው ወይ ደግሞ እኛ በፈለግነው ልክ አልተረዳህም። ብዙ ነገሮች አላመንክም፣ ሁለቱም ጋር ያለውን ነገር አላመንክምና ሄርሜላ ደግሞ እውነታ ስላላትና ብዙ ነገሮችን በማስረጃ ስለምታውቅ መረጃውን ይዛ ትመጣለች። እኔ ምንድነው የምልህ አብርሃም እውነታውን ለመቀበል ወይ ደግሞ ሄርሜላ ላለመቀበል ነው የሚመስለው የምታደርገው ነገር። ምክንያቱም አብዛኛው ነገሮች ከዚህ በፊት የነበሩት ያለፉት ነገሮች በሙሉ ሄርሜላ ምንም እንዳላጠፋች ያሳያል። ተረዳኝ።
አሁን ላይም ደግሞ ስትመጣ ሄርሜላ የምታሳየው መረጃ ምንድነው ምንም ነገር ላይ እንደሌለችበትና እሷ ስታደርግ የነበረው ስደግፍ ምን ያህል እንደነበረ እያንዳንዱን ነገሮች ታሳያለሽ ብዬ አስባለሁ። አንተ በየትኛው መንገድ እንዳየሁ አላውቅም። አሁን ለምሳሌ እሷ ከከተማ ይዛ የወጣች ጊዜ ማናችንም በቃ ምንም አይነት ነገር እንድትቀረጽ ምናምን አልተፈለገም ነበር። ምክንያቱም መጀመሪያ ወደ ቀልብ መመለስ አለበት በሚል እንጂ በሌላ አንግል አይቶ አይደለም ያን ስታደርግ የነበረው። እሺ አዎ ይሁን። አይ ዳኒ እኔ አሁን የፈለኩት ነገር ምን ነው ያውቃል፣ እንደ ማንኛውም ሰው ስታስበው በራስህ ላይ ይሄ ነገር ደርሶ ቢሆን ጥያቄ ታቀርባለህ። ጥያቄ ምንድን ነው ሊሆን የሚችለው? ምን ሆኜ ነበር እንደዛ የሆንኩት? ለዛ ደግሞ ተጠያቂው ዙሪያ ላይ ያሉ ሰዎች ናቸው አይደለ? ስለዚህ ዙሪያ ላይ ያሉ ሰዎች ሁሉንም ያካልላል። አንተንም፣ ሩታንም፣ ሄርሜላንም ሁሉንም ያካትላል። ተረዳኝ አይደለ? ስለዚህ እኔ ይሄንን ነገር ነው ማወቅ የፈለኩት እንጂ ሌላ ነገር ተሰርቷል ምናምን እያልኩኝ አይደለም። ማጋር እውነት እንዳለ ማወቅ ፈልጋለሁኝ። ይሄ ነው እያልኩኝ ያለሁት። ከማመን ካለማመን ጋር እንትን ያለ ነገር አይደለም። ይሄ እንዲህ ልትጠራጠር ቻልክ? በዚህ ልክ ሄርሜላን ልትጠራጠርበት የቻልከው ምክንያቱም ማለት ነው እኔ ምን መሰለህ አሁን ሌላ ሰው አጠፋው ወይ ሩታ አጠፋሽ ነው እያልኩ ሳይሆን አንተ እንደዚህ አይነት ነገር ከመፈጠሩ በፊት ለሄርሜላ ያለህን ነገር እናቅ ነበረ። ተረዳኸኝ? ብዙ ነገሮችን ሳክስፋይ አድርገሃል። ብዙ ነገሮችን ሄደሃል። ቀለበት እስከ ማድረግ ብዙ ነገር አልፈሃል። ተረዳኝ? አሁን ላይ በአንዴ ነገሮች እንዲቀየሩ ደህና ስትሆን በአንዴ ነገሮች የተቀየሩት ምንድነው የተፈጠረው? ያ ነው ለኔም ግልጽ ያልሆነልኝ ነገር። ምናልባት ምን አለ መሰለህ በእኔ ቦታ ብትሆን ነገሩን ልትረዳኝ ትችል ነበረ። ለምን በጊዜው እኔ ራሴን አላቅም ነበር አይደለ? እና ሁላቸውም እንደፈለጉ ነው እየወሰዱ እየመሩኝ የነበረው። ሄርሜላም በራሷ መንገድ መርታኛለች። እኔ ፍሬምም ነውጣም እንደዛው ሄርሜላም በራሷ መንገድ መርታ ሌላ ሀገር ወስዳኛለች። ስለዚህ ሁሉ ነገር እኔ አላቅም። ስለዚህ ሁሉም ሰው እጅ ያለበት ብዬ ነው የማስበው። እኔ አንድ ነገር ነው ማወቅ የምፈልገው ከእናንተ ማለት ነው። ምን ሆኜ ነበር? ይሄ ጥያቄ ነው ውስጤ ላይ እየፈጠረ ያለው። ስለዚህ ለዛ ነገር ነው መረጃ ያለኝ ስላላችሁ ነው ዛሬ ላገኛችሁ የመጣሁት እንጂ ለሌላ ነገር ቢሆን እኔ ማንንም ማግኘት አልፈልግም። ለምን በቃ አግኝቻችሁ ከምረበሽ ሳላገኛችሁ ቤት ሆኜ ቁጭ ብል ይሻለኛል። አሁን አንተ ይሄን ነገር ለመረዳት ዝግጁ ነው የሚለውን ነገር እኔ ዝግጁ ነኝ። ላለመረዳት አይደለም እየጣርኩ ያለሁት፣ ለመረዳት ዝግጁ ነኝ። እውነት ያለው ሰው ጋር የትኛውን ነገር ለማወቅ ዝግጁ ነኝ። እውነት ካለ ያው መረጃውን ይዘው እየመጡ ነው። ደህና ነው አቤላ? እንዴት ነው? ሰላም ነው? እንዴት አለ ዳኒ? እንዴት ናቸው? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነህ? ካሁን ደህና ነኝ። እሺ ያው በጣም ብዙ ነገሮች ግራ እያጋቡኝ ስለሆኑ ዛሬ በጣም ላገኝክ የፈለኩትና እንዴት ነው አስጨንቄ ያገኘውክ? ከዚህ በፊት የተሻለ መረጃ ይዘን መተናል። እኔም አቤልም ገባህ አይደለም? መረጃ ሳትይዙ ወይም ደግሞ እኔን የሚያሳምን ነገር ይዛችሁ ካልመጣችሁ ወደ እኔ እንዳትመጡ ስላልከኝ ነው ዛሬ ደወልኩልህ። እኔ አንተ በመታመምህ ምንም እጄ እንደሌለ፣ አንተ እንደዚህ አይነት ነገር ውስጥ በመግባትህ ምንም እጄ እንደሌለ በመጀመሪያ ደረጃ ቪዲዮ በቂ ነበረ። ግን ደግሞ አሁን አንተ ካለህበት ሁኔታ አንጻርና የትኛውን የቅርብ ሰው ማመን እንዳለብና ማመን እንደሌለብህ ግራ ስለገባ አቤልም መጥቷል። አቤልም ዛሬ መጣው። ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች አንተ ባመመህ ሰዓት ማለት ነው። እሱም ደግሞ ታውቃለህ፣ ምናልባት ቪዲዮዎችን በደንብ እያየህ ከሆነ አቤል ወደኋላ መለስ ብሎ ኤፍሬምና ሩታን ይቅርታ ጠይቋቸው ነበረ። ኤፍሬምና ሩታን ይቅርታ ይጠይቃቸው መረጃ ከነሱ ለመውሰድ ነው እንጂ ከነሱ ምንም ፈልገው አይደለም። ይሄን ነገር ደግሞ ዛሬ ነው ለእናንተም ለሚዲያም እየተናገርን ያለ ነው። ይቅርታ ጠይቄ ነበር ምናምን እያለ የነበረው አንተ ለመታመምክ እነሱ ተጠያቂ መሆናቸውን የሚያሳይ ትክክለኛ መረጃ አቤል ይዟል። ይሄንን መረጃ ላሳይክ እፈልጋለሁ። ገባህ አይደለ? ይሄን መረጃ ግን አይተክ አብርሽ መቀጠል ያለብህን ያቋረጥከውን ህይወት፣ ደህና የነበርክበትን ህይወት ሳትታመም በፊት ከኔ ጋር ነበርክ፣ ደህና የነበርክበትን ህይወት እንድትቀጥልና እንድታመን እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ነው ይዘን የመጣ ነው። ገባህ አይደለ? አሁን የታመምክበት ሰዓት ላይ በጣም 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 ትልቅ መረጃ ነው። ይሄን ደግሞ አቤልን ሳላደንቀው አላልፍም። ምክንያቱም አንተን ብሎ ነው ኤፍሬምንም ሩታንም ይቅርታ ጠይቆ ከነሱ መረጃ የያዘው አቤል። እሺ ያው ሄርሚ እንዳለችው ነው። እኔ ምንም የማወራው ነገር የለም አብርሽ፣ ላንተ ስል ነበረ ከሄርሜላም ማለትም ከሩታም ከኤፍሬም ይቅርታ ብያቸው ከነሱ ጋር ስምምነት ፈጥሬ ነበረ።
ምክንያቱም አንተ ላይ የሚያደርጉብህ ነገር ለማወቅና ምን እያደረጉ እንደሆነ ለማወቅ ነበር። እሷም ለአንተ ለማስረዳት ነበረ። ከሩታም ከኤፍሬም ምንም ጉዳይ ኖሮኝ አይደለም። ምክንያቱም አንተ ላይ ያደረጉብህና እያደረጉብህ ያለውን ነገር ጠንቅቄ ያውቃለሁ ከዛ በፊት። ሩታ ደግሞ ፈልገህም አይደለም እኔ ጠንቅቄ ያውቃታለሁ። ሩታም ጠንቅቄ የማውቃት ሰው ነኝ። ከሄርሜላ ጋር ስለሆንክ ከሄርሜላ ጋር ጥሩ ላይፍ እያሳለፍክ ስለሆነ እንጂ ሌላ ብቻህን ብትሆን እርግጠኛ ነኝ አትፈልግህም። ቀናም ብላ አታይህም። ግን ቀንታና ከሄርሜላ ጋር መሆን ስለማትፈልግ ነው። ላይፍ ስለተስተካከለ አሪፍ ላይ ስለሆንክ ነው። እኔ አቤላ አሁን አንድ ነገር ልንገር አይደለ? እኔ ስለ ሩታ ክፋት ለሆነ ሰው ክፋት ስለ ኤፍሬም ክፋት እንድትነግረኝ አይደለም። ልነግርህ ብቻ አይደለም ላስረዳህ ነው እኮ አንዴ አዳምጠኝ። እኔ ማወቅ የምፈልገው ከናንተ ከዚህ በፊት ከራሴ ጋር አልነበርኩኝም፣ ራሴን አላቅም ነበረ። ለዛ ነገር ምክንያት ተጠያቂ ናችሁ ዙሪያ ላይ ያላችሁ ሰዎች። ስለዚህ ያንን ነገር የምታውቁት መረጃ አላችሁ ወይ? ምን ሆኜ ነበር? ይሄ ጥያቄ ነው የጠየኳችሁ እንጂ እኔ ስለሆነ ሰው ክፋት ስለሆነ ሰው እንድትነግረኝ አይደለም። አሁንም የጠሯችሁ ሄርሜላም ዛሬ ላገኝሽ ስፈልግ መጥቼ መረጃ ማሳይሽ ነገር አለ። እኔ ምንም አይነት እጄ የለበትም። ማን ይሄንን ነገር እንዳደረገ አውቃለሁ ብለሽ ስለጠራሽኝ ነው ዛሬ የመጣሽው። ላገኝሽም የፈለኩት ለዛ ነው አይደለ እንዴ? ስለዚህ ያንን ነገር እጃችሁ ላይ መረጃ ካላችሁ እዚህ ነገር ላይ እጃችሁ እንደሌለበት ካወቃችሁ ማን እንደሆነ ያለውን ነገር ንገሩኝ ነው በቃ በግልጽ አማርኛ እየጠየቁኝ ያለሁት ማለት ነው። አብርሽ በደንብ እንነግርሃለን፣ ግን ደግሞ እየነገርኩህ ነው። እኔ እዛ ነገር ውስጥ እንዳይለውበትና አንተ ለመታመም ትክክለኛ መረጃ ኤፍሬምና ሩታ እንደሆኑ እየነገርኩህ ነው። እሱን ደግሞ ከመንገርም በላይ ደግሞ መረጃ ይዘን መተናል። አሁን ላይ ስልካችን ላይ ነው ያለነው። ታየዋለህ። ካየኸው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ አለ። ይህንን ነገር ከምናሳይህ ነገር በላይ ምንም መረጃ የለም። ገባህ አይደለ? ቪዲዮዎችን አይተህ በጣም ነገሮች ውስብስብ ወደኋላ መለስ ብለህ ቪዲዮዎችን አይተህ ጭንቅላትህ ተረብሾ ሊሆን ይችላል፣ ወይም ደግሞ የሆነ ነገሮችን ተወሳስቦብህ ሊሆን ይችላል። ግን እኔ ነፃ የሚያወጣኝ መረጃ አለ። አቤል አሳየን። እሺ። እና ደግሞ አንድ በመጨረሻ ከማሳየቴ በፊት ልናገር የምፈልገው ነገር አለ። አብርሃም በፍጹም ማይጠረጠር ሰው ነው የጠረጠርከው። ሄርሜላን እዚህ ውስጥ ማካተት አልነበረብን። ሄርሜላን ብቻ እኮ አይደለም። ይቅርታ አቤል፣ አሁን ላይ ከተረዳሁት ነገር ሁላችንም ነን በዙሪያ ያለ ሰዎች ነው እየጠየቅን ያለ ነው። ሁሉም ሰው ተጠያቂ ነው ብያለሁ። ያው ልክ ነዳል እና ከነ ሁላችንም ለአንተ የምናስብ እኛ ካንተ ምንም ፈልገን አይደለም፣ ለአንተ ስለምናስብና ምንም እንድትሆን ስለማንፈልግ እና ደግሞ በዙሪያ ያሉ ሰዎች አስመሳይና ምን አይነት መጥፎ ሰው እንደሆኑ አሁን የምናሳየውናል። ፎቶም አለ፣ ቮይስም መስማትም ካለብህ ትሰማለህ። ስለዚህ ከዚህ በኋላ ግን ማለት ነው ይሄንን ነገር እውነቱን አይተህ የኤፍሬምና የሩታን ጉዳይ አይተህ ከሄርሜላ ጋር እንድትሆን ነው የምፈልገው። ምክንያቱም የምታከብርህ የምታፈቅርህ ለአንተ የምታስብልህ እኛንም የጠረጠንከን ሰዎች ሁሉ ነገር አንስተ እንደ በፊቱ ሰላም ሆነ ከኛ ጋር እንድቀጥል እንጂ ሌላ ነገር ፈልገን አይደለም። ካንተም ብቻህንም ሆንክ ከማንም ሰው ጋር ሆንክ እኛ ምንም እንጠቀመው ነገር የለም ላንተ አስበን እንጂ። ስለዚህ ማየትም ያለብህ ነገር ይሄን ፎቶውና ከዛ ማሰማህም ቮይስም አለ ቪዲዮ ነው። ቮይሱ ግን አሁን ሚዲያ ላይ የሚወጣ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። እና ምንድነው ከካሜራ ጀርባ የሚሆነው? ቮይስ ስለሆነ ስለዚህ ቪዲዮውን ግን ማየት ትችላለህ። ኤርሜላ አንድ ነገር ልንገርሽ አይደል? እዚህ ጋር ሁሉም ሰው በእውነቱን ከኛ እኩል ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰዎች እያንዳንዱ እኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለነሱም ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። የጉዳዩ ባለቤት አንተ ነህ አብርሃም። የታመምከው አንተ ነህ። ነገሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉንም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ጥፋታቸውን ሁሉ እንዳሳዩኝ ነው። ምንም እንትን የሚልበት ነገር ጉዳዩ ይሄን ፎቶ ማን ያነሳቸው ወደነሱ? እሱ ዋናውን ነገር ተመልከት እንጂ የነሱን ሴራ ተመልከት እንጂ ይሄን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ አቤል እያሳየኝ ያለው የሩታና የኤፍሬምን ፎቶ ነው አይደል? እዚህ ጋር እየታየኝ ያለው እሺ፣ ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትም ነገር ታየዋለህ። አሁን ደግሞ ቮይሱን ስማ፣ ውጣና ላሳይ ቮይሱን። ስልክ የተደዋወሉበት አንተ በንጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ስለዚህ ይሄን ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለውን ነገር አይተህ ሲጀመር ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ
ይሄንን ሁሉ ነገር እያረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒም ላንተ ሲል ብዙ ለፍቷል። እኔ ግራ የገባኝ አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለ? አሁን እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይሱ አለ። ቮይሱ አደመጠኝ። የታለ ቮይሱ? የታለ? እኔ አሁን ቮይሱ ነው እንትን ማለት ነው። አቤል ያልተረዳው ነገር ምንድነው ታውቃለህ? አሁን ላይ የሄርሜላ ኬዝ ብቻ አይደለም፣ ሁላችንም እዚህ ደግሞ ሆኖ ተጠያቂ ናችሁ እያለ ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተ ይሄንን ሰምተ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብለው የሚያሳይ ፎቶ እኮ ነው እያሳየ ያለው። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል ማን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህ ሰዎች ነው? በነገራችን ላይ አቤላ መጠርጠር ምናምን ሊያሳስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበር። ከዛ በኋላ ያለውም አይ ኖርማል ነው ሁሉ ነገር። አሁን ምን አለ መሰለህ አቤል፣ ቮይሱን አልጨረስኩትም። ግራ ያጋባችሁ ይላችሁ። ይሄን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከተ ጉዳይ ነው። ዋና የኤፍሬም እና የሩታ መሆኑን አይደል ፈልገው የተነጋገሩበት መንገድ ትክክል ነው። ኤፍሬም እና ሩታ የተዋወሉበት መንገድ ትክክል ነው ወይስ ይሄን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረውን ነገር እኮ አይተዋል አይደል እንዴ አብርሃም? ከዚህ በፊት የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንና ከምንም በላይ የተፈጠረውን ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ይሄ ስልክ ያወሩበት ሪከርድ ነው። ስልክ ያወሩበት ሪከርድ ነው። እሺ ስለምንድን ነው ያወሩ ያሉት? ለምንድን ነው የማይገባው እንዴ? መረዳት አልፈልግም ስገምታ። ኧረ አብርሃም በነገራችን ላይ ግልጽ ነው። ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረውን ነገር ያ ለአንተ በቂ ነበር ብዬ ነው ማስበው አይደለ? አብርሃም በታመምክበት ወቅት ላይ አብርሃም ደህና ነው በሚል ብዙ ግብግብ ምንድነው የተሳካላቸው? ንገረኝ። ተሳክቶልናል የሚሉት መድኃኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። አዎ እሱና እኔ ግራውጣ መረዳት ያቅታል። ምን ላይ ነው ያለው? ይሄው እዚህ ላይ ሰማያ ይሄው ልክ እዚህ ላይ አይደለም። ቪዲዮ ላይ ወደኋላ መለስ ብለህ ካሰብክ አንተ ነገር ልትታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደህና አልነበረም። አሁን ግን የሚያስፈልገውን መድኃኒት ሰተነው ደህና ሆኗል ብሎኛል። እሱንስ ቪዲዮ አላየሁም። አንተ መቼ ነው የታመምከው? ሌላም ሪከርድ አለ። ስማ መድኃኒት አድርገንበት ወደኛ እንዲመለስ አድርገን አሳክተን አንድ ጊዜ እኔ እንትና ታወዛግበኛውን በመጀመሪያ ደረጃ ይህን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬም ይሁን ነገ እነ ሩታና ኤፍሬም ባሉበት ይህን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ። ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መተው እዚህ ጋር ትክክለኛ መረጃ ከሰጡኝና ይሄን ቮይስኛ ነው ካሉ የዛን ጊዜ ሁሉንም ነገር የምንወስነው ይሆናል። የሩታ ድምጽ ጠፍቶ ነው አብርሃም? የሩታና የኤፍሬም ድምጽ ጠፍቶ ነው? በነገራችን ጠፍቶኛል እያልኩኝ አይደለም። አቤል አንዴ አዳምጠኝ። የእነሱ ድምጽ አይደለም አላልኩኝም። ግን ደግሞ እነሱ ስለመሆናቸው ራሳቸው መኖር መቻል አለባቸው እዚህ ጋር። ለምንድን ነው እኔን ብቻ ያገኛችሁኝ? እነሱ መተው ለምን አታጋፍጧቸው? ዋና የጉዳዩ ባለቤት አንተ ስለሆነ አንተ እኮ ነው አሳቢ መረጃ ያልከው እንጂ ምንም እኮ እዚህ ጋር የምንፈራው ነገር የለም። አንተ መታመምህንና አንተ ላይ ሸር ለሰራ ሰው አብርሃም ታሞ ነበር ብዬ ለነሱ ማስረዳት ምንም ኢነርጂ የለኝም። ምክንያቱም እነሱ አውቀው ነው የተኙት። አውቀው ይተኛል፣ ቢቀሰቅሱት አይነቃም። ገባ አይደለ? ከመጀመሪያ ጀምሮ እነሱ ሁሉም ነገር ያውቃሉ። አንተ መታመምህን ማን ነው ብለህ የምትጠይቅ ከሆነ ለአንተ ነው እንጂ ማስረዳት ያለብኝ። እነሱ ሁሉም ነገር ያውቁታል እኮ። አንተ እንዳሰመሙ እኮ በጣም ግልጽ ነው። ለምንድን ነው እነሱን አግኝቼ እመኑልኝ ለምንድን ነው የምላቸው? እሺ እንዴ ከእነሱ ጋር ምን አለኝ? አብርሽ እሺ አንድ ጊዜ አዳምጪ ሄርሜላ። አሁን ይሄ ኬዝ የኔ ኬዝ ብቻ አይደለም። ወንድሞቼም ሁሉ ነገር ያውቃሉ። እዚህ ጋር የሚከታተሉን ቪዲዮ ላይ የሚከታተሉ ሰዎች በሙሉ ያውቃሉ። ስለዚህ ለኔ የሰጣችሁኝ ፎቶም ቮይሶችም የሚሆኑ ለነሱ ማሳይተን እነሱም ሰምተውት እነ ሩታም እዚህ ጋር ባሉበት ሁሉንም ነገር ነገ ወይ ዛሬ ማታ ተገናኝተን ከነሱም ጋር ይሄ ምንድነው ይሄ ምንድነው ይሄ ምንድነው እያልን ለምን አታፋጥጧቸውም? የዛን ጊዜ ሁሉንም እውነት ማወቅ እንችላለን አይደል እንዴ? ስለዚህ ይሄንን ነው የምፈልገው። አሁን በቃ ጥሩ ደረጃ ደርሳችኋል። ኦኬ የእናንተ መረጃ ይዛችሁ መጣችኋል። ይሄን መረጃ ደግሞ እነሱ ጋር እናቅርበው። ለምን አሁን ላይ ብዙ በኤዲቲንግ የሚሰራ ነገር አለ። እኔም ውስጤ 100% አምኖበት ምንም አይነት ነገር እንትን ልል አልችልም። ሄርሜላ ሰምኛለሽ። ስለዚህ የዚህን ነገር እውነት
ጥሩ ነው 70% ደርሰናል 100%ን እስከናቀው ደግሞ የቀረችዋን 30% እነሱ ኖረው አብረን እዚህ ጋር ቆመን ሁሉንም እውነታ ነገር አንዴ አብርሃም አዳምጠኝ አንተ በዚህ ልክ ያላመንከውን ኤዲት ሊሆን ይችላል ያልከውን ነገር አብርሃምና ኤፍሬምና ሩታ መተው አይ ኤዲት አይደለም ይሄ ነገር የኛ አይደለም ብለው እንዲለው የምጠብቅ ከሆነ ይሄ ራስ መሸወር ነው የሚሆነው ገባህ አይደል እነሱ ካንተ በፊት በጣም ብዙ ነገሮችን ቀድሞ ማሰብ ይችላሉ ተረዳይ ሶ አንተ ይሄን ያህል ፍንጭ ከሄድክና ይሄ ነገር ኤዲት ሊሆን አይደል ካልክ እንዴት ነው እነሱ መጥተው ታዲያ የሚያምኑልን ገባህ አይደል ኤዲት ነው ከሪካርድ በላይ እነሱ እስካሁን ድረስ ያሳለፉትን እንኳን ቪዲዮ እየካዱ ነው አይደል እንዴ ደና መስሎን ነበር ምናምን እያሉ እየካዱ ነው አይደል እንዴ አሁን የተራ ቮይስ አይክዱም ብለን ነው የምታስበው እኛ ደግሞ ለነሱ ማሳየት አይጠበቅብንም ዳኒ ለአብርሃም እያለ ይሄንን እናንተ ናችሁ ያደረጋችሁ ምናምን ማለት አይጠበቅብንም አቤላ እኔ አንድ ነገር ልንገርህ አይደለ ምንም አይነት መረጃ አሁን ለምሳሌ ቅርብ ሰዓት እኔ ሩታን አግኝቻት ነበር ሩታንም ከጥጌ ጋር አንድ ላይ ሆኖ አግኝቻቸው ነበር ተረዳኝ ከነሱ ግን ምንም አይነት የሰማሁት መረጃ የለም እናንተ ጋር ደግሞ መረጃ አለ እውነት አለ እያልኩኝ እኮ ነው የእናንተ ያስረዳችሁኝ ነገር 100% እንዲረጋገጥልኝ እነሱ ይምጡና ዛሬ ከቻሉ ዛሬ ካልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት ዳኒ እዚህ ጋር አብርሽ ግን በቃ ይሄን ነው ነገሩን ላለመቀበል እየሞከረ ላለመቀበል አይደለም ሄርሜላ ምንም ላለመቀበል እያደረኩኝ አይደለም በቃ እውነት ካለሽ እናፋጥ ሁሉንም ነገር እናፋጣቸውና እንየው ነው ያልኩኝ ያለሁት አይደል እንዴ እሺ ሪካርዱን ይዘህ ሄደህ እነሱን ማፋጣጥ ትችላለህ ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪካርዱን ያመጣው አቤል ነው አይደለ አቤል ከየት እንዳመጣው አንተ ታውቃለህ ስለዚህ እነሱ ባሉበት ይሄንን ነገር ለኔ ያሳየኝን ነገር ለነሱ እናሳያቸው ከዛ እውነታውን እንወቅ ወደ ገደለው እናመራለን አለቀ በቃ ይሄን ነው እያልኩኝ ችግር የለም ግን አንተ በጆሮ የሰማኸውና በአይን ያየኸው ነገር ያላመንክ እነሱ የጉዳዩ ባለቤት ያምኑልኛል ብለህ እንዳትጠብቅ በቃ ይሄን ነው የምልህ አብርሃም ግን ደግሞ ምንም ልናደርግ አንችልም አቤል ከባህር ላይ እነሱ ይምጡና ይወራ ከተባለው ነገር መጀመሪያ ምን ሊሉ እንደሚችሉ አብርሃም ግልጽ ነው አናውቅም ይሄ ነገር እኛ አልተናገርንም እንደሚሉ ዳኒ ምን አለበት እንደዚህ ነው የሚሉት እኮ ቮይሱን ሪከርድ እናስደምጣቸዋለን እኮ አልተኛ አይደለንም ቢሉስ በኤዲት የተቀናበረ ነው አንተ ኦሬዲ ፍንጭ ሰጥተሃል ኤዲት ነው እኛ አልተናገርንም ቢሉስ ይኸውልህ አብርሽ አሁን እስካሁን ድረስ ብዙ ነገሮች ውካታ ውስጥ ገብተን እኔና ሩታ አርማን በዚህ ሰዓት ከዚህ በኋላ መገናኘት አለብን ብዬ አላስብም ባንተ ጉዳይ ገባህ አይደለ ለታመምኩበት ሰው ተጠያቂዎቹ እናንተ ናችሁ ሶ አሳማኝ መረጃ ስጡኝ ካል ከዚህ በላይ መረጃ አለ ብዬ አላስብም ከዚህም በላይ ደግሞ አሁን ከሰማሁን ቮይስም በላይ ከዚህ በፊት ያሉት ቪዲዮዎች በጣም 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 በቂ ናቸው ብዬ ነው የማስበው አብርሽ ገባህ አይደለ እኔ እንጃ እንዴት እንደማስረዳህ አላውቅም እኮ ለምን ፈራችሁ አልፈራንም በፍጹም አልፈራንም ግን ደግሞ አንተ የጉዳዩ ባለቤት ያላመንክ እነሱ ያምኑልናል ብለህ እንዳንጠብቅ ነው ገብቶሃል አይደል ችግር የለውም እናኛቸውና የሚሉትን ነገር ደግሞ የነሱ ከነሱ መረጃ እንወስድ በቃ ይሄ እኮ ነው እያልኩኝ ያለሁት አይደል እንዴ እውነታውን ከነሱም ጋር ተገናኝተን እንወቀው ነው እያልኩኝ ያለሁት በቃ ትክክለኛውን መረጃ ማየት እኮ ነው በቃ እንዴ እና እናንተ ጋር እውነት ካለ እስከ መጨረሻው እውነቱን መጋፈጥ መቻል አለባችሁ ስለዚህ ይሄን ነገር አድርጉልኝ ዛሬ ደውለላችኋለሁ ዛሬ ከቻሉ ዛሬ ይመጣሉ ካልቻሉ ደግሞ ዛሬ ነገ ተገናኝተን ያለውን ነገር ቁጭ ብለን እናወራለን አለቀ በቃ ችግር የለም ማሳየት ካለብን እኛ ለነቡዜም ለነዴቭም እናሳይና ያለውን ነገር እንላለን እኮ ይቻላል ሁሉም ሰው ባለበት ሁሉም ሰው በተሰበሰበበት ኢቭን ይሄ ሚዲያ በሚከታተሉት ህዝብ ፊት ቮይሱንም ፎቶዎቹንም ለነሱም ለቀን ሁሉ ነገር ማየት ነው በቃ ማረጋገጥ ነው ስለዚህ ይሄ ነው የተሻለ የሚሆነው አመሰግናለሁ ይሄንን መረጃ ስላመጣችሁልኝ ስልኩን ይዘህ ሄደህ ግን ለነሱ ብታስረዳቸው ወይ ደግሞ ብታሰማቸው ለምን እነሱ ሁላችንም ባለንበት ድጋሚ እንትሮችን አንፈጣጠር በቃ ሁላችን አንተ ባለበት ለምን ፈራ አንተም ኖረህ እነሱም ባሉበት ቁጭ ብለን እናወራ ነው እኔ ለአንተ ብዬ እንጂ ይቅርታ የጠየኳቸው እኔ ምንም ኖሮኝ አይደለም በቃ አንተም ይቅርታ ጠይቀህ ከነሱ ጋር ሰላም ፈጥረው ነው አይደል ይሄንን ሪከርድ እየመጣው ስለዚህ በቃ ለኔ ብለህ ነው ስለዚህ ለኔ ብለህ ከሆነ ደግሞ እነሱም መተው ደግሞ ያለውን እውነት ማረጋገጥ ነው አለቀ በቃ እነሱ ሲመጡ ብዙ ውካታ ውስጥ እንገባለን ያው ውካታ ምንም እንገባበት ውካታ የለም ሄርሜላ ችግር የለውም የምትሰሩት ነገር ከሌለ ምንም አይነት መንገባበት ውካታ የለም አለቀ በቃ ያለውን ሪከርድ እናሳያቸዋለን ይሄ ምንድነው እንላለን አለቀ በቃ ሁሉንም ነገር እውነታ እኔም አውቃለሁኝ እስከዛሬ ድረስ ውስጥ ላይ ጥያቄ የፈጠረብኝ ነገር መረጃ አገኛለሁ ከዛም በኋላ እኔም የራሴን መንገድ እሄዳለሁ አለቀ በቃ ይሄን ነው እያልኩኝ ያለው ለምን ታስጨንቁኝ እያስጨነቅና ማመን ያለብህን እንድታመን እኮ ማመን ያለብኝ ነው እያመንኩ ያለሁት በቃ ይኸውልህ አብርሽ እሺ ማመን ያለብህን እመን በመጀመሪያ ደረጃ ከዛ በኋላ ደግሞ ከኔ እየሰማኸኝ ያለውን ነገር መስማት ብቻ አይደለም በደንብ አዳምጠኝ እየነገርኩህ ነው ሁሉም ነገር ለመረዳት ስሰማኝ ለመረዳት ይሁን መልስ ለመስጠት ሳይሆን ለመረዳት ስማኝ እንጂ አሁን እንደዚህ ብትለኝ እንደዚህ ብዬ መልስላታለሁ እያልክ ነው የሚመስለው ነገሩ ማለት ነው ብቻ እሺ እኔ ግን አሁንም ቢሆን አንተ ዋናው ወደ ጤና መመለስክ ነው ከማንምና ከምንም በላይ እኔ ነኝ ላንተ ጤና በጣም እየለፋው የነበረው አንተ ደግሞ ጤናህን ካጣ በኋላ
አንደኛ ተጎጁ አንተ ነህ፣ ሁለተኛ ቤተሰቦች፣ ሶስተኛ ግን እኔ ነኝ። አንተ ጤናህን በማጣት የተጎዳሁት ገባህ አይደለ? ጭራሽ እንደዚህ አይነት ነገር ውስጥ እኔ የምገባ ሴት አልነበርኩም። ይሁን አልፈርድብህም፣ ምንም ሊፈርድብህ አይደለም። ምክንያቱም እወድሃለሁ፣ አከብርሃለሁ። ጤና በነበርክበት ሰዓት ላይ ምን አይነት ነገሮችን እንዳሳለፍን ስለማቅና ስላሳለፍናቸው ጊዜያቶች ብዬ አሁንም አንተን ለማስረዳት ወደ ኋላ አልልም። ግን ደግሞ ከእንደዚህ አይነት ነገር ውስጥ ብታወጣኝ እኔ ደስ ይለኛል። ችግር የለውም፣ በቃ ችግር የለውም። እንገናኝና ነገ በጠዋት እደውልላችኋለሁ። ይህንን መረጃ ይዛችሁ ነው እነሱም ይመጣሉ። አንድ ላይ ያለውን እውነት እናውቃለን ማለት ነው። ጨርሻለሁ። ሜት ትችላለህ። እሺ ዳኒ በቃ እና ንገር ቾክ እሺ ለማንኛውም ፋሚሊዎቼ ያለውን እውነት እስካቅ ድረስ እኔም እስከ ጥግ ድረስ መሄዴን አላቆምም። ምክንያቱም እዚህ ጋር አቤልም ሩታና ኤፍሬምን ይቅርታ ጠይቅ ያለው ብሎ ነበር ከዚህ በፊት። እንደዛ አድርጎ ይህንን መረጃ እንዴት እንዳመጣው ማውቀው ታሪክ የለም። አሁን ላይ ደግሞ ብዙ ኤዲቲንግ የሚሰራ ነገሮች አሉ። ስለዚህ በኤዲቲንግ የሚሄድም ተሰርቶም ሊሆን ይችላል፣ ተሰርቶም ላይሆን ይችላል። ስለዚህ ሁለቱንም ይሄኛውንም ግሩፕ አንድ ላይ አድርገን ያለውን እውነት ነገ ይዘንላችሁ የምንመጣ ነው ማለት ነው የሚሆነው። እውነታውን ከማወቅ ከመፈለግ አንጻር ነው ቤተሰቦቼ እና አመሰግናለሁ። መልካም ጊዜ ይሆንላችሁ።